ቢዝነስ ያንቺ የሚመችሽ ሲሆን ከኦሮሞ ሄደሽ ትገዣለሽ። አየሽ፣ በሁለት ቢላ የምትበይነሽ አማራን ተጫወትሽበት። በሁለት ቢላ በዚህ በኩል ኦሮሞ ገደለኝ፣ ኦሮሞ ጨፈጨፈኝ፣ የኦሮሞ ህዝብ ጋር አትግጠሙ፣ ከኦሮሞ ህዝብ ጋር አትሁኑት ያለሽ ላንቺ ጥቅም ሲሆን፣ ላንቺ መልካምነት ሲሆን፣ ፍራኦል ኢቲቻ ኦሮሞ ኢትዮጵያዊ ነው። ኦሮሞ ኢትዮጵያዊ ነው። ከእንዳች አይነት አማራ እግዚአብሔር ምስክሬ ነው የምልሽ፣ ፍራኦል ኢቲቻ ለአማራ ያደረገው ከእንዳንቺ አይነቱ አማራ ነኝ ከሚል ሚሊየን እጥፍ ይበልጣል። ፍራኦል ሲረዳ ዘር አይመርጥ፣ ሃይማኖት አይመርጥ፣ እምነት አይመርጥ፣ ምን አይመርጥ። የሆነ ሰው ተቸግሯል ሲባል ከተባለ ያደርጋል። ከገባው በገባው ሞጣ ሀቅ ተናግሯል። ፍራኦል ኢቲቻ አላጠፋም። ገዛችው፣ ሄደች፣ አከተመ። እሷ የፈለገችው ዘራ ያዕቆብ ፍራኦልን የሚቀጠቅጥ ልጅ ሀቅ አወጣ። እኔ ዋና አማራን የማከብራቸው ለዚህ ነው። ሀቅ ይዘው ነው የሚናገሩት። የፖለቲካ ላይ ሻጥር ይዘ እነሱን ለመጣል ያልተሰራ ስራ የለም። ማንም አይችላቸው። ያነባሉ፣ አርቲኩሌት ማድረግ ይችላሉ፣ ችሎታ አላቸው። ዘራ ያዕቆብ፣ አማራ ኪላ they're genius smart sharp people። አይችሏቸውም። በፖለቲካ አንጠባጥበው ነው ሌሎቹን የአማራ ልጆች የሚያስወጡት። ሞጣ አቃሉ ሞጣ ስለ ፍራኦል የተናገረው ሀቅ ነው። ስለዚህ እቺ ልጅ በአማራ ለመወደድ ብላ ነው እንግዲህ ፍራኦልን ለማስጠላት ያ ደረጃ ድረስ ሄደችው። ያሰበችው ኢትዮጵያ ገብታ ፍራኦል ኢቲቻ በዛ ሰዓት በኮቪድ ሰዓት ኃይለኛ ትራከር ሆኖ በገንዘብ ያልዘጋ የለም። ኃይለኛ ቻፓ ተሰርቷል ትራከሮች። እሱም ማለት እኔ እስከማውቀው እስከ 60 ሺህ የሚሰሩ ሰዎች አሉ በዛ ሰዓት። እኔ ራሱ ደንግጬ ኧረ 60 ሺህ ማለት ለምንድን ነው የምታወራው ፊራ ስለው አይ አላል ይኸው እየሰሩ ነው ጠይቃል። በዛ ጊዜ ትራከሮች በኮቪድ ሰዓት በጣም የሚዘጋበት ሰዓት ነው እና ያንን አላት። ከዛ እሷ ያሰበችው ምንድነው እዚህ ሰራተኛ ቀጥራ ኢትዮጵያ $30,000 $40,000 እየተከፈለ ፈታ ብላ መኖር ነው የፈለገችው። that was her assumption። ያ ነገር ስለተበላሸባት ነው የጮኸችው እንጂ አታሏት እንዳልሆነ እራሷም ታውቃለች። እራሷም እንዳላታልላት እኔ ራሱ ገንዘብ አስቀንሻለሁ እራሷም ተናግራለች። አትዋሽም እኔ ገንዘብ እንዳስቀነው ፊራ በቃ በእኔ ደግሞ for some reason እኔ ስለው ያከብረኛል። አሮን ነው እግዚአብሔር ያክብር፣ እግዚአብሔር አብዝቶ ይስጥ፣ እግዚአብሔር ያሰብከውን ያሳካል። እኔ ስለው ያከብረኛል። እኔ ስለው ያከብራል። ከተገዛ በኋላ ነው ዲስካውንት ያደረገው። ገዝተዋል፣ ጨርሷል ስትን አልተናገረችም። መግዛቷን ራሱን ያላቅም ጌታ ምስክሬ ያላቅም መግዛቷን። ከገዛች በኋላ እንደገና 10,000 ነው $7,000 አስቀንሻለሁ። ደውዬ ፊራ በቃ ካንተ ይለፍ ሴት ናት ምንም ነው የተገዛው። ኦልሞስት 150 ምናምን ሺህ ብር ከነ ታክሱ ማለት ነው ዶላር የተገዛው ትራኩ የተገዛው ትራኩ ከ150 ሺህ ብር በላይ። እቺ መጣ የምትዋሸው ውሸት ያሳብዳል። ጌታ ይቅር ይበልሽ። አንቺ በአማራ ስም ለመነገድ ይሄ ነው ስራው፣ ግን አይሳካም። መጨረሻ እውነት ያለው ያሸንፋል። እውነት ያለው ዘራ ያዕቆብ መጣ መሰከረ። ኦክሽን ላይ ስለሚሰራ ትራከር የሚያቆም ትራክ መንዳትና ኦክሽን መግዛት ይለያያል። አንዳንድ ትራክ ድራይቨሮች ይነዳሉ፣ መንዳትና መግዛት ይለያያል። ማሪ መጥቶ ዝም ብሎ ነው የሚያወራው። አሁን ማሪን ካመጣ በትራክ ጉዳይ ምንም የሚያውቀው ነገር የለም። ምንም ጌታን ወፍ አያውቅም። ወፍ ግን መጥቶ በቃ ያዙ ይልቀቁኝ እንደዚህ ነው እያለ ያዙ ይልቀቁኝ አለ። ምንም እየታየ ዶክመንት ያሳያል። ይመጣል ዶክመንት ይዘና ተባለ፣ ዶክመንት ይዞ መጣ፣ ያሳያል፣ ውሸት ነው፣ ያሳያል፣ ውሸት ነው፣ ያሳያል፣ ውሸት ነው። ጌታ ሆይ ድረሱና ቴምር መጀመሪያ ከራስሽ ታረቂ። ለምን ከኦሮሞ ገዛሽ? እንዳንድ የአማራ ብሔርተኛ
ትራክ የሚሸጡ የአማራ ልጆች አሉ። አንቺ ብሔርተኛ ነሽ። ለምን ከኦሮሞ ልጅ ገዛሽ? ለምን ታፕ ኮፒ ሊንክ እያደረጋችሁ ለምን? መልስ የለም፣ መልስ የለም፣ መልስ የለም። መጀመሪያ የምንጀምረው ከዛ ለጠቅሟ ስትሆን ከኦሮሞ ጋር፣ ለፖለቲካ ከአማራ ጋር ምናምን አይነት ጭውቴ። ለምን አሁን ስለ ኦሮሞ ፖለቲካ ብታወሪ የሚሰማሽ የለም። አንቺ ከኦሮሞ አትግዙ፣ ከኦሮሞ አትጋቡ፣ ከኦሮሞ ጋር እንደዚህ አትሆኑት ያለሽ እዚህ መጠሽ የምትገዢው በመቶ ሺዎች አውጥተሽ የምትገዢው ከኦሮሞ ልጅ። ሀቅን መያዝ መልካም ነው። ለእውነት ስትሉ ተናገሩ ቤተሰብ። እውነትን የመሰለ መልካም ነገር የለም። ስለዚህ ፊራ እኔ ብዙ ጊዜ እውነት እናገራለሁ፣ መጨረሻ ላይ ይወጣል የኔ እውነት። የመጨረሻ እውነት የኔ ይወጣል። ይቆያል፣ እውነት ነው። ይቆያል፣ እውነት ነው። በሚጠላኝ ሰው እውነት ወጥቷል። እኔንም ፍራውልንም በሚጠላ ሰው እውነት ወጥቷል። እኔንም ፍራውልንም በሚጠላ ሰው እውነት መውጣቱ እኔ ጌታን አከበርኩት። እግዚአብሔር እንደሚወደኝ እግዚአብሔር እንደሚያከብረኝ አየሁ። እንደሚያከብረኝ እንደሚወደኝ ከኔ ጋር እንደሆነ ጌታ አየሁ። ጌታ ክብሩን ይውሰድ። ኢዮዳብና ፍራውል ሰላም መውጣታቸው እውነት በመውጣቱ በጣም ደስ ብሎኛል። ፊራ ተረግጬብሃለሁ። ሂሳቡን ታመጣለህ። ይሰጠዋል ተብያለሁ። ይሰጠኝ። ጠይቁልኝ ቤተሰብ። ይሰጠዋል። ተሰጦት ነው ዮኒ ማኛ ተከፍሎት ነው ተብያለሁ። አሁን ጉሮሮ ለጉሮሮ እንተናነቃታለን። አልፋታም። ከዚህ በኋላ ሀቄ ከወጣልኝ በኋላ በየወሩ የሆነ ተቆራጭ አስቆርጣለሁ። ቀልድ የለም ከፍራውል ጋር ከዚህ በኋላ ሂሳብ እየተደራደርን ነው። ፍራውል ቲቻ ከዚህ በኋላ ለዮኒ ማኛ ይህን ያህል ብር ተቆራጭ አረጋለሁ፣ ደረሰኝ በየወሩ ለጥፋለሁ። ተለጥፋታለህ። ቀልድ የለም። በባዶ ነው የተረገጠ ነው። ከዚህ በኋላ ግን እየተከፈለኝ ነው የምረገጠው። እና እግዚአብሔር ይመስገን ሰጪም ስሙ እንደሚጠፋ በዚህ ማየት አለብኝ። የሚሰጥ ሰው የሚያረግ ሰው ስሙ እንደዚህ እንደሚጠፋ ማወቅ አለባችሁ። አርጋችሁም ነው የምትሰደቡት። ስለዚህ ፊራ እግዚአብሔር ያክብር። እኔ በውስጥ እኮ እንጨቃጨቃለን ከፊራ ጋር። እግዚአብሔር ምስክር ምንድን ነው ብዬ ጓልበታለሁ። እሱም በውስጥ እንደ ጓደኛ ዊዱ ላይ እኔ በማንም አሁን ከመጣችሁ ቴዲ ዋሳን አልደራደርበትም። እኔ በኔ አክባሬ ወዳጄ ነው ቴዶ፣ ፊራ፣ ተሙሻ፣ ማሂ ኪችን የፈለገ ነገር ቢመጣ ማልደራደርበት። ሜሉ ኩዊን ኦፍ ሳባ ዞይ ያየዋቸው መኩፋን ነው። ሰለሞን ቦጋለ ቲቲ እኔ እንዲያውም ጓላለሁ። አንዳንዴ መልስ አይሰጡኝም። በጣም መቅድዬ ኤልሹ በጣም መወዳቸው ሶሻል ሚዲያ ላይ በጣም ማከብራቸው። ደሩ ዘሃረሩ ሶሻል ሚዲያ ጠፍቷል። ሙለር በጣም መወደው ወንድሜ ነው። በሙሴ ቀልድ አላውቅም። ዮኒ ቶሮንቶ ኢዝ ማይ ብራዘር ፎር ላይፍ። እንትና ማሙሻ እኔ ወንድሜ ነው። ዌብሳይት እኔ ወንድሞቼ ናቸው። በጣም የምወዳቸው ወንድሞቼ እህቶቼ ሶሻል ሚዲያ ላይ በጣም አሉ። በጣም ፈለገ እኮ ከእንትን ጠፍቷል። ፈለገ ካናዳ ከሶሻል ሚዲያ ጠፋ እኮ። በጣም ደስ በተለይ እሱ የሲንግል ዳድ ሆኖ
በጣም ልዩ ነገር ያሳየኝ ሰው ነውና በጣም በነቢት ብርቱካን አልደራደርም። ታውቃላችሁ በሷ ሜላት ጀርመን ኧረ ቀድምም ስለነበረ መደጋገሙ እንትን ስላለኝ ነው። በጣም ነው የምወዳቸው። አለች ኧረ ዙዙ ቱርክ ያለች ዙዙ ምላት ጓደኛለች። በጣም የምወዳት ተሰድቤባታለሁ ነው የምልሽ። ለምን መቀመጫዋ ግብዳ ስለሆነ ማኝዚ ያጫውታል ተባልኩ። ይለፍልኝ ዙዙ በጣም ወዳጄ አክባሪ በእኔ ማትደም የምታምርልኝ ስለሆነች የሆኒ ማኛ ቀሞ ነው ተባልኩ። ምን ማድረግ ይቻላል? ቆንጆቹ ደግሞ ጥሎባቸው እኔን ያከብሩኛል፣ ይወዱኛል። ምንም ማድረግ አይቻልም። ተሙዬማ ተሙ ነው። ምን ተሙንማ ከምን ልታወዳደሩ ነው? ተሙ ነው። እናንተ አታውቁትም። አንተነህ አብርሃም የሚባል ወዳጅ አለኝ። በጣም ሶሻል ሚዲያ ላይ አልፎ አልፎ ነው የሚመጣው። አንተነህ ቢኬ ወንድሜ ነው። ቢኬ ቴዲ አዋሳ በጣም ማልደራደርባቸው እኔ እግዚአብሔር አምላክ የሰጠኝ ብዙ ወዳጆች አሉኝ። ብዙ ወዳጆች አሉኝ። እኔ እግዚአብሔር ይወደኛል። በእውነቴን ነው የምለው። በጣም መማር ራሱ እኔ ትመቸኛለህ። ፔደረ is my brother for life አያውቁትም ቲክታክ ላይ። የእኔ ግን he's my brother ፔድሮ ከደረሰ ስማ ፔደረ አሮና አልደራደርባትም። አሮናና አይስ እንደፈለጉ ቢሆኑ የሚመቹኝ ድምቀቶቼ ናቸው። ስለ ቬጋስ እዚህ ላይ አላወራም። መቼ የምታውቁት ነው። መማርሻ መማር በጣም ነው የምወዳት። እኔ መማር በጣም ነው የምወዳት። ብዙ ሶሻል ሚዲያ ላይ ዋጋ ከፍላለች። መማር አትሰማኝም። አንዳንዴ ስለማትሰማኝ የመማር ነገር ጨጓራ ትልጥበታል እንጂ አይጠቅምም። ለራሷ በጣም ማታቅ ልጅ ናት። ደሜን ነው የምታፈላው። መማር በእውነት የዋህና አንዳንዴ እንደ ጅልም የሚያደርጋት ልጅ ናት። ከየዋህነቷ ብዛት ሞዴል ናርዲ መቅድዬ የኔ ምች ትሰሚያለች። መቅዲ ኤርሜችዲ በጣም ወዳጄ ነው እምላችሁ። በስልክ እየተደዋወልን ሁሌም ማውራው ልጅ አይደለም፣ ግን በጣም ሶሻል ሚዲያ ላይ አስተዋይ ከምላቸው ልጆች የልጅ አዋቂ ኤርሚሻ ነው። ኤርሜችዲ በጣም እንደ ልጅ ሳይሆን ማከብረው ልጅ ነው። ኤርሚዬ ዙዙሻ ወዳጄ ናት። የጌም ወዳጄ ሩጣ እኔ ጋር የምትመጣ ቲቲሻ ነግሬያቸዋለሁ። በቲቲሻዬ ቀልድ የለም። ያ ዙዙዬ እንዳልኳችሁ ኪዱ ጀርመን ጠልቼም ማልጠላት ልንገራችሁ። ጠልቼም ማልጠላት ጌታን ይቺ ሁለት ጂጂና ሊያሾ ጠልቼ መጥላትም አልችላቸው። ዲታ አይዳሰን እኔ ቃላት የለኝም ለዲታ አይዳሰን። ዲታ አይዳሰን በጣም ብራንዴ ናት። ዲታ አይዳሰን እኔ ጽድት ያሉ ወዳጆች አሉኝ። I can explain ቃላት የለኝም። የጸዱ ሙሌማ በጣም ጉቺዬ የዋ ሳራ አላበሻ ሬስቶራንት አድርሱልኝ፣ ቅረጹልኝ። እዚህ ጋር ሳራ አላበሻ ሬስቶራንት በእውነት እኔ በዘር ትግራዋይ ናት። በዘር ከሄዳችሁ ናርድዬ አልኩኝ። በዘር ትግራዋይ ናት። በዘር ከሄዳችሁ እንቁ ኢትዮጵያዊ እንቁ
ምን ሆነ መሰላችሁ? የዛሬ 10 ምናምን ዓመት ነው። ጌታ ምስክሬ ጠይቋት። ሮሚንማ ማን ይጣላታል? ሮሚን የተጣላ ሰው የሚጠላት ሰው ካለ እኔ እብድ ነው የሚመስለኝ፣ እብድ ይመስለኛል። ሮሚን አሁን የሚጣላት ሰው አለ ብዬ አላስብም ነው። ያው ሮሚ ሙድ ትይዛለች ምናምን ነገር እነ እርምጃ ወደ ጴንጤዎቹማ እመጣለሁ። እነሱማ ፋሚሊ ናቸው ፎር ላይፍ። የእነሱን ተው ይመጣል። ሮሚን የሚጠላት ሰው አለ ወይም ደግሞ ምናምን የሚል ሰው ካለ እኔ ጤነኛ አይመስለኝም። እኔ ያው መጥላት የማልችለው እየተነቋቆርን የምንኖረው ሊያሾና ጂጂ እየተነቋቆርን ይመቹኛል። መጥላት አልችልም እነዚህን ሰዎች። ያ እየተነቋቆርን እንኖራለን ጊዜው እስካለ። አራዳ ልምሰል የሚሉ ሸለምጥማጦች ግን አሉ ማልወዳቸው። እኔን ብቻዬን ስለሆንኩ ሊያጠቁኝ ነው፣ እኔ እንዲህ ስለሆን አንድ ቀን እኔ ብቻዬን ስለሆንኩ ብላ ጂጂ ብላ አታውቅም ስትረጋገጥ። እኔ ብቻዬን ስለሚቀኑብኝ አልወድም። ሸለምጥማጥ የበታችነት ስሜት ያላቸው እንደዛ ይላሉ። ከነ ምናምኗ ሊያ ሺህ ጊዜ ትግደለኝ፣ ከነ ምናምኗ ነው የማወራ። ጂጂ ትግደለኝ፣ ከነ ምናምኗ ጂጂ ትግደለኝ። ጌታ ውሸት የዋህነት የሌላቸው እዚህ መጥተው አስመሳዮች አይቻሉ። ባየሁት ነገር አጋጣሚ የሚጠብቁ እንዲህ እያሉ የነሱ ብቻ እንዲያልፍላቸው የነሱ ብቻ ነገር እንዲነገርላቸው የሚፈልጉ ሰዎች አሉ። አልወዳቸው አለመውደድ ሳይሆን አቴንሽን። አሁን እዚህ ጋር ስማቸውን ሜንሽን አላረግም። ያ ሰው ሌላ ማን ነው? ሌላ ማን አለ? የጌታ የሆናችሁ በሙሉ እኔ ኦልሞስት 100% የጌታ ልጆች የኔ ወዳጆች ናቸው። 100% ነው ማወራችሁ። ክርስቲያኖች በሙሉ ከጎኔ ስለሆናችሁ እኔ ምንም ይሄ ነው አይደለም። ሙሉ ክርስቲያን እኔ በጣም ነው የምወዳችሁ። ሙሉ ድሮም ያልተቀየራችሁብኝ፣ ድሮም በምራገጥበት ሰዓት ቡካ ዩዥዋሊ አትመጣም። ዩዥዋሊ መጣ እዚህ ላይ እንትን አትልም፣ ግን ትመጣለች፣ ኮመንት ታደርጋለች፣ ምን ትላለች። በጣም መወዳት ወዳጄ፣ በጣም ጓደኛዬ ናት። ቡካን በጣም ወዳታለሁ። በጣም ቡካ ቆርጣችሁ ላኩላት ለቡካዬ። እግዚአብሔር በብዙ ይባርክሽ። በብዙ ብርክ ያርግሽ ቡካዬ። ያ ማስተር አብነት በጣም ወዳጄ ነው፣ በጣም አክባሪ ነው። በጣም ነው የምወደው። የአዲስ አበባ ቲክታከሮች በሙሉ ወዳቸዋለሁ እኔ። ይሄ ብዬ የሚደብረኝ ሰው የለም። ቴዲ ሃዋሳ is my brother። ሰለሞን ቦጋለ ፋኖ፣ ሰለሞን ቦጋለ ፋኖ ጥራ ብትሉኝ 2 ፋኖ ጠራለሁ። አንደኛው ሰለሞን ቦጋለ ይባላል፣ ሁለተኛው መኩ ፋኖ። ከሁለቱ ውጪ እኔ ፋኖ አላውቅም። ዘመነን አላውቀውም፣ ሌላዎቹን አላውቅም። ከሁለቱ ውጪ ፋኖ አላውቅም እኔ። I don't know nothing። ከሁለቱ ውጪ ፋኖ አላውቅም እኔ። ያ አላውቅም። ሞጣ ማን ነው? ሞጣን አሁን የሚጠላው ሰው አለ? በጌታ ሞጣና ሮማንን የሚጠላ ሰው ጌታን ጤነኛ አይደለም። የሆነ ቃሚ ነው። አኬ ይመቸኛል። ምን አኬ ጓደኛ አይደለም፣ እንደው እዚህ ሙድ የምንይዝበት ወንድማችን ነው። አኬ ሙድ የምንይዝበት ጓደኛችን ነው እንጂ ተደዋውለ ምናምን ቁም ነገር የምታወራው አይደለም። አኬ መስኪን ነው፣ ያሳዝነኛል። አኬ መስኪን ነው። እንደገና እንዳልኳችሁ ማሙሻ ዌብሳይት በእኔ ብለው ብዙ የተሰደቡ ወንድሞቼ ናቸው። እኔ ውለታ አልረሳም። ማሂ ኪችን
በጣም ነው የምወዳት። በጣም እግዚአብሔር ምስክሬ፣ ልጆቼን ማሂ ኪችንን በጣም ወዳታለሁ። በጣም መማረሻ ወዳት። ግን እንዳልኳችሁ መማረሻ ብልጥ አይደለችም። ለራሷ የምታናደው ለዛ ነው። ታበሽቀኛለች። ለራሷ ብልጥ አይደለችም። በጣም በጣም ምስኪን ልጅ ናት። ብልጥ ግን አይደለችም። እዚህ አደባባይ ዛሬ እናገራለሁ። ከፈለሽ ቀር ይበልሽ። ለራስሽ ብልጥ አይደለሽ። ሰዎች ይጠቀሙብሻል። ስለዚህ ደግሞ እኔ የማይሰማኝ ሰው ለምን እኔ ልጠቅም ስለምፈልግ እንደ ጓደኛ፣ እንደ ወንድም፣ እንደ ታላቅ ወንድም ምናምን እነ መማርሻን መጥቀም ነው የምፈልገው። የሚሰማ ሰው ሲሆን ደስ ይላል። ይሄ ባህሪዋ ነው። አንደርስታንድ አድርጌያለሁ። በጣም ነው መወዳት መማርን፣ ግን አልተጠቀምሽበትም። ይሄ ሁላ እውቅና፣ ይሄ ሁላ ችሎታ፣ ይሄ ሁላ ነገር እንደ ስሟ አልተጠቀመችም። አልተጠቀመችም። ከዛ ውጪ ግን መማር በጣም ኩዊን ሳባማ በሉ በእሷ ከመጣችሁ ቅድምም አልኩ፣ አሁን የገባችሁ ሰዎች ናችሁ። ኩዊን ኦፍ ሳባ እኔ ብራንዴ ናት። ብራንድ ነው በእኔ። እውነቴን ነው። ብዙ ሰዎች ሀሳብ ቀይረዋል። ከኔ ጋር ግን የቆሙ ሰዎችን መቼም ወዳጅ፣ መቼም አክባሪ ነኝ። በጣም ብዙ ሰው አለ። ደምረው ትላንትን ያወቅኩት እኮ እኔ ስጠነጥጥ እሱ ኦርቶዶክስ ሆነ፣ እሱ ወንጌሉ ጠፋበት፣ እኔ ወደ ወንጌል ገባሁ። እሱ ወንጌሉ ዝብርቅርቅ አለበት፣ መጽሐፍ ቅዱስ ማንበብ አቆመ። ጠጅ እልም ነው፣ ሽቡ ነው፣ ሸከተፍ ነው። ወንጌሉ ጠፋበት፣ እኔ ወንጌል በራልኝ። this is the fact። እኔ ወንጌል በራልኝ፣ እሱ ወንጌል ጠፋበት። ይሄ ህዝቡ የሚያየው ነው። ህዝቡ ያየው ነገር፣ ህዝቡ የታሰበው ነገር ነውና እግዚአብሔር ይባረክ። ኤልሽዬ ኧረ እሷማ በሷ አትምጡብኝ ብሏል ዘፋኙ። ኪዱ ኤልሹ በእኔ በጣም የምወዳቸው ሰዎች ናቸው። መቅድዬንም ተናግሬ ያለውና እኔም የምወደው ሰው ይበልጣል። ይሄ ከሚጠላው ሰው የምወደው ሰው ይበልጣል። ሀቢባ ለትዳሯ ያላት ክብር፣ ለልጆቿ ያላት ክብር በጣም እወድላታለሁ፣ አደንቃታለሁ። ስማርት ናት። ጉራጌም ስለሆነች በጣም ጎበዝ ናት። ሀቢባ እንደ ቀላል ሰው እንዳታዩት። ሀቢባ ዲቦዬ ውይ በዲቦማ ቀልድ አላውቅም። ዲቦራ ናት ለኔ የምታውቁት ነዋ። ስትቀጠቀጥ ሮጬ የምመጣው አክባሪ ናት። እኔ ላከበረኝ ሰው የት ድረስ እንደሚሄድ ታውቃላችሁ። እና ዲቦራን በጣም ወዳታለሁ። ዲቦራ በጣም ከነ ምናምኗ አንዳንድ ሰው ተወዱታላችሁ። አክባሪ ሲሆን የሰው ልጅ ታከብራላችሁ። እና በጣም ነው፣ ለዛ ነው ዲቦን እኔ በጣም ወዳታለሁ። ዲቦ የምትወደድ ልጅ ናት። ሰው ላይ አትደርስም ምናምን በራሷ ጊዜ። አሁን ደግሞ ከማሜ ጋር በፍቅር ፏ ብትን እያሉ ነው። አሁን ማሜን አይጠረጥሯትም። እግዚአብሔር ይስጣቸው። አሁን ፕሬዝዳንት ማሜን አሁን አይጠረጥሯት። በሱ ምን አይሏት። ጌሟን ተጫውታ እልም አከተመ። የሚጠረጥራት የለ። ለማሜ ሰጠችው፣ ለማሜ ላከችለት። ለማን የሚባል ነገር የለ። ስለዚህ አንቺ ዲቦዬ ስሚኝ፣ ደውዬ ማውራሻለሁ። አንቺ ምች ከማሜ ጋር ተጫወቺ። ማንም አይደርስብሽም። ከዛ ስምሽ ላይ እንደዚህ ተጠራ፣ እንደዚህ ተሰጣት የሚባል ነገር የለም። በቃ ስለዚህ ዲቦራ ከማሜ ጋር ተጫወቺ። ጌምሽ ስምሽ አይጠፋ። አከተመ። ስምሽ አይጠፋ። ምን አይል ዲቦዬ እሱን ተጫወቺ ነው የምለው። ሰው እሱን በጣም ደስ ይላል። ሌላ ጥሩ እንዳልክ ምናምን ጴንጤ በሙሉ ወዳጆቼ ናቸው። ከድሮ ጴንጤ እንኳን አሁን
እንኳን አሁንና ሙሉ ትጥቅ እያለን በጦር በጎራዴ ታንክ እንማርካለን ይላል እስካቦኛው። እንኳን ጰንጥጬላቸው በጌታ ሆኜ ካሁን ተቀየረ እያሉ ሲሳቀቁና ሲጸልዩልኝ ለነበሩ የጌታ ልጆች ሙሉ ጌታ ብርክ ያርግልኝ። ጌታ በብዙ ይባርክልኝ። ጴንጤ ክብሬ ነው። ጴንጤነት መገለጫዬ ነው። የዛሬ 2 ወር ተወው፣ 1 ወር አይቆይም ተወው፣ 2 ቀን አይቆይም ተወው ስባል ጌታ ይክበር። በእኔ ላይ የነገሰው በእኔ ላይ የታመነው ኢየሱስ በእኔ ላይ ታምኖ ይሄው እስካሁን በጌታ ነኝ። ክብሩን ጌታ ይውሰድና ሙሉ ጴንጤዎች ከልቤ ነው የምወዳችሁ፣ ከልቤ። ስለዚህ ለእኔ ያላችሁ ስስትና ፍቅር ቃላቴ እኔ ደምረው አይደለሁም፣ እያዩኝ ነው። በወንጌል ደረጃ የት መጥኜ እንደምገባ ከማን ጋር እንደማውራ እየታዘቡ ነው ጴንጤዎች። በውስጥ ጌታ ብርክ ያርግ። ደምረው 20 ዓመት ምን ሲሰራ ነበር ነው ያሉት። ጌታ ምስክሬ፣ ደምረው ምን አይነት ወንጌል ነው ሲማር የነበረው ይሄ ነበር ወይ ፓስተር እያሉ እየደነገጡ ነው። 20 ዓመት ፓስተር ሆኖ በወንጌል ያልተናገረውን እኔ 6 ወር ሳይሞላኝ አፈር ከድሜ ከትቼዋለሁ። ደምረው አፈር ከድሜ መሳቂያ አድርጌዋለሁ። ጌታ ክብሩን ይውሰድ። እኔ ወንጌል በራልኝ፣ እሱ ወንጌል ጠፋበት። እሱ ጠጃ መጣ፣ እኔ ኢየሱስን ይዤ መጣ። ጠጁን ይልፋል እሱ። የኢየሱስ ክርስቶስን ሕይወት ማርያም ባታሸሸው ይሞት ነበር ብሎ የተናገረ ነው ቃል በቃል። የዮሐንስ ወንጌል ሲናገር ላንብብላችሁ። ወንጌል ጠፋበት፣ እኔ በራልኝ ይላል። እቺን ቃል ሪከርድ አድርጋችሁ ለደምረውና መሳዮቹ ሰዎች የኢየሱስ ክርስቶስን ነፍስ የኢየሱስ ክርስቶስን ስጋ መውሰድ የሚችል እዚህ ምድር ላይ ያለ ፈቃዱ ማንም እንደሌለ የዮሐንስ ወንጌል ይናገራል። ወንጌል ነው የሚናገረው። ምን ይላል መሰላችሁ? እዚህ ጋር ምን ይላል? ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ምን ይል መሰላችሁ? ነፍሴን ደግሞ አነሳት ዘንድ እኖራለሁና ስለዚህ አብ ይወደኛል። እኔ በፈቃዴ እኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ ይላል። የጌታ የኢየሱስም ስሙ ይክበር፣ ስሙ ይክበር። የኢየሱስን ነፍስ ማንም ቢፈልጋት እንደማይወስድ ኢየሱስ ራሱ ይናገራል። የኔ ጌታ ይናገራል። ደምረው ግን በማርያም ነው ህይወቱ ያለው። ህይወቱን የጠበቀችለት ማርያም ናት። ያሸሸችው እሷ ናት። ምን ያለችው እሷ ናት እያለ መናገር ጀመረ። ጌታ ይቅር ይበለ። አንተ ወንጌል ያስፈልጋል፣ ወንጌል ያስፈልጋል። ለምን ጥቅሱን ታውቀው? ለምን 6 ወር ኦርቶዶክስ ሆንክ አይደል? ጥቅሱን ታውቀው፣ ማንበቡን ታውቀው እና አፈር ከድሜ ገባ። ከጥቅሱ ይልቅ ጠጅና ጥብሱ በለጠብን። ስለዚህ በኦርቶዶክስም ሆነ ወንጌል አንበብ። በኦርቶዶክስም ሆነ በኢየሱስ ላይ ነው ያሻው። በኢየሱስ ላይ አልፋና ከአብርሃም በፊት ነበርኩ ያለን ኢየሱስ፣ አንተ ግን ቀጠፍከው፣ በአደባባይ ቀጠፍከው። ስሙ ይክበር። ስለዚህ ይሄንን ነው ምለው። ይሄንን በዛ ቁጥር ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴ ደግሞ አነሳት ዘንድ እኖራለሁና ስለ አብ ይወድ፣ ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህቺ ትእዛዝ ከአባቴ ተቀበልኩ ይላል። ስሙ ይክበር። ስለዚህ ይሄን ለደምረው ታደርሳላችሁ። ወደ ወንጌል ተመለስ። ጠጁን ተውና በሉልኝ ለጠጆ። ወደ ሌላው እንሂድ። ወደ ሌላው ስንሄድ
ስለዚህ የአማራ ልጆች ይሰማል። ጌም እንዳትጫወቱ፣ ጌም ከኦሮሞ ልጆች እንዳትጫወቱ፣ ከኤርትራ እንዳትጫወቱ። ተግባባ ተግባባ። እንዴ እንኮ ስጠራው መጣ ና ና ና ሲፈለግ መጣ። አንበሳ እኮ ነው ማርያምን ማለት ነው። የድንግል ማርያም ልጅ እነሆ እናት ብሎ በመስቀል ላይ ለዮሐንስ ኢየሱስ ክርስቶስ አሳልፎ እንደሰጣት ማለት ነው። እንዳጨርስ እየከሰሰ ነው አሉኝ። እየከሰሰ ነው አሉኝ። የኔ ከሰስከኝ? አዎ ከስቻለሁ። ምን አጠፋ አባቤ? ባለፈው ያልከውን ቃል በቃል ነው የምነግርህ። ባለፈው ምን ብላል? ማርያም ባታሸሸው ኖሮ ኢየሱስ ክርስቶስ ይሞት ነበር ብላል። ማርያም የልጅ እያለ ሕፃን ልጅ ይዛ እያለ ባታሸሸው ኖሮ ኢየሱስን አናገኘውም ብላል። እኔ ደግሞ ባለፈው ብዙ አውርተሃል። እኔ ላውራና ታወራለህ። ገባ? ምን እንደምልህ ታውቃለህ? የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ምን ይል መሰለህ? ነፍሴን ደግሞ አነሳት ዘንድ ምን አለ? ነፍሴን ደግሞ አነሳት ዘንድ እኖራለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳት። ለአኖራት ስልጣን አለው፣ ደግሞም ለአነሳት ስልጣን አለው። ይህች ትእዛዝ ከአባቴ ተቀበልኩ። የኢየሱስን ነፍስ ሊወስድ የሚችል ኃይል እዚህ ምድር ላይ አልነበረም። በማርያም አልነበረም፣ በማንም አልነበረም። ነፍሱ ከእግዚአብሔር አሁን የተናገርከው የመለኮትነቱን ኦቶሪቲ ነው የተናገርከው። አሁን ገባ? የመለኮትነት ኦቶሪቲ። አለበለዚያ እኮ ማለት ነው ክርስቶስ ኢየሱስ ገባ? ድንግል ማርያም እርዳታው ባያስፈልገው ኖሮ እንዲሁ ዝም ብሎ አይመጣም እንዴ? በማርያም መወለድ ለምን አስፈለገው? ዮኒ በድንግል ማርያም መወለድ ለምን አስፈለገው እንዴ? ዝም ብሎ አይመጣም እንዴ? ምን ይከለክለዋል? ንገረኛ። አየህ፣ ይሄ የሆነው ሰውነቱ ነው። በሰውነቱ ድንግል ማርያም በመለኮትነቱ ሳይሆን በሰውነቱ ከድንግል ማርያም ማግኘት የሚገባው ነገር ማግኘት አለበት። ገባ? ማግኘት አለበት። ድንግል ማርያም ባትረዳው ኖሮ ያልኩ በሰውነቱ ነው። በመለኮትነቱ ልትረዳው አይችልም። በሰውነቱ ግን ታግዘዋለች፣ ትረዳዋለች። ኢቭንዞ እስከሚሞት ድረስ አብረው ነበረች። 33 ዓመት ተኩል ያልተለየችው አብረው የነበረች ድንግል ማርያም ብቻ ናት። ዮሴፍ እንኳን የለም ነበረ። እምነግርህ ማለት ነው የለም ነበረ። ዮሴፍ በሰውነቱ ነው ያልኩ። በሰውነቱ ዮሴፍ የት ሄዶ ነበር? ዮሴፍ አልነበረማ በዛ ሰዓት ላይ። የት ሄዶ ነበር? በሰዓት መጽሐፍ ቅዱስ 4 ሰዎች እንደነበሩና ከነሱ መካከል የወደው የነበረው ዮሐን፣ እናቱ ድንግል ማርያም፣ እንደገና ደግሞ መግደላዊት ማርያም፣ እዛ ደግሞ ማርታ 4 እንደነበሩ ነው መጽሐፍ ቅዱስ የሚናገረው። ድንግል ማርያም ምን ልፈልግ መሰለህ? ድንግል ማርያም ከመወለዱ ጀምሮ ከሷ ማግኘት ያለበትን አግኝቷል። ማግኘት ያለበትን ይሄ እኮ ግልጽ እኮ ነው። ድንግል ማርያም ደምዬ አንድ ያላስተዋልከው አንድ ነገር ልንገርህ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ነው። ስለዚህ ከሰው የሚፈልገው አለ ወይስ የሚያደርገው ነው ያለው? በሰውነቱ ግን እየመጣች ተኛ። እኔ የማወራ እኮ ድንግል ማርያምን ሳነሳለ ከምን አንፃር መሰለህ ማነሳለ? ከሰውነቱ አንፃር ከሰውኛም ውሰደው። ፍጹም ከሆነ ፍጹም ማለት በራሱ ልክ በራሱ ትክክል ማለት ነው። ምክንያቱም ፍጹም ሰው ስለሌለ ማለት ነው። ማርያም እንኳን ፍጹም አይደለችም። ገብቶሃል? እሱ ነው ፍጹም እሱ እንጂ እሱ አይደለም። እሺ ፍጹም የሆነ ነገር ቆይ አንዴ ስማ። ኢየሱስ ክርስቶስ ቆይ ይሄ ልበልና ትቀጥላለህ። ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል አልነሳም? እሱን ስጋ ነስቷል አልነሳም? ስጋ ባዳ ነው፣ አጥንት ነው ዘመድ አባቴ። የስጋ ጉዳይ አይደለም የምናወራው፣ የነፍስ አረ ዮኒ ባባ እንደዛ አይባልም።
ያ የምናወራው ምን መሰለህ አሁን ለምሳሌ እኛ ራሱ እኔ እናንተ ከእናታችን ስጋ ነስተናል አይደል? ከእናታችን ስጋ ነስተናል፣ ግን የተለያየን ሰዎች ነው። እኔ ወሮ በላ ልሆን እችላለሁ ወይ መልካም ሰው ልሆን እችላለሁ። ኢትስ አፕ ቱ ሚ። ያ ምንም ሊያገናኙ አይችልም። ስጋ ስለነሳች ተብሎ በጣም የተጣበቀ ቅድስት ድንግል ማርያም እንጂ ሁላችንም ከስጋ የራሳችን ህይወት አለ። ቆይ የራሳችን ተቆርጦ ቢያቀር በልጅነት ተቆርጦ ቢያቀር ስንት ገንዳ ላይ ተጥለው ያደጉ ልጆች የሉም እንዴ? ጎዳና ላይ ተጥለው ያደጉ ልጆች የሉም እንዴ? ካልናታቸው እርዳታ ልክ እንደተወለዱ ጥለዋቸው በፌስታል አድርገው ጥለዋቸው ተወልደው ያደጉ ሰዎች የሉም? በደንብ ነው የሚቆራረጠው አባቴ። በዚህ ሰዓትማ ኔትወርክ እኔ ጋ ነው ወይ አንተ ጋ ነው? ኧረ እኔ ጋ ሸራተን አባቴ። ያለሁበትን ቦታ ወሳኝ ስለሆነ ኔትወርክ አይቆራረጥም። ይኸውልህ ስማ አሁን ማለት ነው ለመነጋገር አይመችምና 2 ሰዓት እንገናኝ። ዛሬ ስማ ሌላ ዓለም ላይ ነኝ፣ ሌላ ቦታ ሌላ ጊዜ ተገናኝተን ግን እናወራለን። ፈታ እያልሽ ነው? አዎ ክብሩን ጌታ ይውሰድ። በቃ ፒስ፣ በቃ እናወራ። እንደዛ ይሻላል። መልካም ጊዜ። ሰኞ ጠዋት እናወራለን። እንችላለን። ሰኞ በደስታ ኦልራይት ብሮ። ፋብልጭ ብለሻል ደግሞ ምን ተገኘ? ኧረ ላዳምጥ አልችልም ዛሬ። እናቴ ትሞት እንዳትረዳም። አንተ እኮ ልዩ ነህ እኮ። አንተ እኮ ጴንጤ አይደለም። አስካቦኛ አንተ ጴንጤ አይደለም፣ አራጴ ነህ አንተ። አራጴ ነህ። ተለየን። ይመችህ። አንተ እየረሳህ ነው መጽሐፍ ቅዱስ ማንበብ። አንተ ሰውዬ ግን አንብብ። አብራራው ማሜ ዳል ላብራራው እብረቃሉን አባቢ አብራራው። እየሰማሁ እኮ ነው። አብራራ አብዶ አላሽ ብራዘር አላሽ ይመቸው። ለማንኛውም አሁን የምምለው ምንድነው ፍጹም ሰው ፍጹም አምላክ የሆነ ፍጹም ሰው የሆነ ምንም ነገር አያስፈልግም። ያለ ኃጢአት የኖረን እኛ ልናግዘው አንችልም። ለማርያም የሚያደለው ነገር የለም። ኢየሱስ ክርስቶስ ምንም ካደላ አምላክ መሆን አይችልም። ይሄንን ማስተዋል አለብን። ካደላ አምላክ መሆን አይችልም። ለእናቱ ለወንድሙ ለእህቱ የሚያደላ ከሆነ አምላክ መሆን ይሄን እንኳን አያስተውሉም። በሰው ልጅ አይደለም የሚገመተው፣ በሰው ልጆች እናቱ ሆና ለእናቱ የሚባል የለም። የሚያደላ አምላክ የለም። የማያዳላ አምላክ ብሎ መጽሐፍ ቅዱስ እየተናገረ ያዳላል ብለው የሚሉ እናቱ ስለሆነች የተለየ ነገር አያርግም። ስለወለደችው የተለየ ነገር አያርግላትም። የሚሰጣት የመንግስተ ሰማያት አክሊል ይሰጣታል፣ ሰጥቷታል። የመንግስተ ሰማያት አክሊል አላት ቅድስት ድንግል ማርያም። ከዛ ውጪ ግን የሚያደላላት ነገር አንድ ነገር የለም። ያንን ነው ምለው። ኤኒዌይስ ደምረው ወደ ወንጌል መመለስ አለበት። ወንጌል ስላችሁ መጽሐፍ ቅዱሱን ማንበብ አለበት ብዬ አስባለሁ። ወደ ሌላ እንሄዳለን። እኔማ አራዳ ጴንጤ ነኝ። ያ ሌሎቹ ስድባቸውን ጀመሩ። አያቸው አይደለ? ወንጌል ሲወራ ወደ ስድብ ይሄዳሉ። ጨዋታ ላይ ስድብ አልነበራቸው። ልክ ወንጌል ሲወራ ስድብ ያመጣሉ። ደስ ነው የሚሉኝ እኔ ኦርቶዶክስ ወንድምና እህቶቼ፣ ሁሉም እያልኩ አይደለም። ልክ ወንጌል ሲወራ ወደ ስድብ የሚሄዱት ኦርቶዶክስ በጣም ነው የሚያስቁኝ፣ በጣም ይመቹኛል። በዛ ኤኒዌይስ የቀረ ነገር አለ ወይ? የቀረ ነገር አለ? አዎ። ስለዚህ የማይመቹኝ 2-3 ሰዎች አሉ ሶሻል ሚዲያ ላይ፣ ስማቸውን አልጠራውም ስለማይመቹኝ። ለምን አስመሳይ፣ እኔ ብቻ ልወቅ፣ እኔ ብቻ ነኝ ማቃላችሁ፣ ተቀናብኝ፣ ይቀኑብኛል የሚል ነገር ካለ
ሁሉም ሰው አንድ ሰው ልትል ትችላላችሁ፣ ሁለት ሰው ልትሉ ትችላል። ሁሉም ይቀናብኛል ካላችሁ ግን የእናንተ ችግር ነው፣ የሌላ ሰው ችግር አይደለም። የእናንተ ችግር እንጂ የሌላ ሰው ችግር። ሁለት ሰው አንድ ሰው ይቀናብኛል ኖርማል። ከዛ ውጪ ሰው ግን ይቀናብኛል ካላችሁ ችግሩ እናንተ ጋር ነው ያለው። አሁን ለምሳሌ በእኔ በፊት እምለው በሌላ ላይፌ እምለው እዮዳብ ይቀናብኛል የሚባል እሱም ደግሞ በእኔ ይቀናል ይላል። ሌላ ሰው ይቀናብኛል ተባብሎ አይታወቅም። ሁሉም ይቀኑብኛል የሚል ሰው ካለ ግን በቃ የበታችነት ስሜት የሚያሰቃየው ነው። ሁሉም እኔን ለመጣል ሁሉም እኔን ለማለት ካሉ ገስወ የበታችነት ስሜት አላቸውና በጣም ያሳፍሩኛል። በጣም በጣም የወረዱ ሰዎች ናቸው ብዬ አስባለሁና ለወረዱ ሰዎች እኛ መልስ የለንም። ማን እንደነበሩ ስለምናውቅ ስለረሳን የኛ ፕሮብለም ምንድነው? ሾርት ሚሞሪ ነን። ሾርት ሚሞሪ ሾርት ሚሞሪ ችግሩ ምንድነው? ብልግናን ኖርማላይዝ ያደርጉ ሰዎች ጋር መቅረባችን እንዋረዳለን። ብልግናን እናት መስደብ፣ አባት መስደብ፣ ልጆች መስደብ ኖርማላይዝ ያደርጉ ሰዎችን መቅረብ ብልግና ነው። መቅረቡ ራሱ በራሱ በቻለ ብልግና ነው። ያንን ነው የምለው። ሌላ ጥያቄ ማን ነው ሊገባ ይላክልኝ? አሁን አላቃችሁ እናንተ ሰዎች የላቃችሁልኝ በሰላም ነው? ውስጣችሁ ሰላም ነው? ውስጣችሁ ሰላም ነው? ውስጣችሁ ይፈጫል? ውስጣችሁ ይፈጫል ወይ? አረ ከኦሮሞ ጋር ጌም መጫወት ክብር የሚባል ስለማያውቁ እኮ ነው። ከኦሮሞ ጋር ከኤርትራውያን ጋር ጌም መጫወት ክብር አያውቅም። ኦሮሞና ኤርትራዊ ጋር ጌም መጫወት ማለት የታረድኩት ሰኔ 16 ነው። መጀመሪያ አንገቴን ሲያርደኝ ብዬ ሞትኩበት። ከዛ ተመልሶ ስልሳይን ተመልሶ መጥቶ ሁለተኛ ጊዜ አረደኝ፣ መታኝ። ከዛ በኋላ ሄደና እንደገና ሞቼበት ቀና ስል እንደገና አረደኝ። እና እንደዛ ነው። ከኦሮሞና ከኤርትራ ጋር ጌም አትጫወቱ። የአማራ ልጆች ፕሊዝ፣ ዜና ነው የምትሰሩት። ይሄ ዜና ይዘገብላችኋል። ድፍረታችሁ ነው ደስ የሚለኝ። ከኦሮሞ ጋር እንግዲህ 110,000 ሰው ነበር ያያት ልጅቷን። እኔ ራሱ በቅጡ ማቃል ልጅ አይደለችም። በቅጡ ማቃል ልጅ አይደለችም። ከኦሮሞ ጋር የኦሮሞ ልጆች በአንድነት የሚያምኑ ልዩነት ኑሯቸው የጃልማሮ ደጋፊ በለው፣ የአብይ ደጋፊ በለው፣ ኦፌኮ በለው፣ የጀዋር መሐመድ ደጋፊ በለው አንድ ላይ ነው የሚመጣል። ኦሮሞ በአንድነቱ ተደራድሮ አያውቅም። ይሄ ማንነታቸው ልትቀናበት ይገባል። ብራንድ ናቸው። ይሄ አንድነታቸውን ልትቀናበት መንፈሳዊ ቅናት ሊኖርብ ይገባልና ኦሮሞ በአንድነቱ ላይ በጣም 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 ቀልድ አያውቅም እና አላቭም ከድዬ ውዴ ኦሮሞ በአንድነቱ ላይ ቢዩቲፉል ፒፕል ቢዩቲፉል በልዩነት ኤርትራውያን በልዩነት አንድነት ያላቸው ሰዎች ናቸው። እንዲያውም እኔ ኤርትራውያን ኦሮሞ ናቸው ብያለሁ። ከዛሬ ጀምሮ በአንድነታቸው ላይ ቀልድ የለም። ሲፋቁ ኤርትራውያን እንትን ናቸው። ሰውየው ናግባ ልቀጠቅጥ ነው ዛሬ በህዝብ ፊት ስንት በየወሩ መላክ እንዳለብህ ዛሬ አልፋታም። ከዛሬ ጀምሮ አልፋታም። ቪዲዮ ክፈታል። ተኝቻለሁ። ጨለማ ነው ደሞኛ። እኔም ተኝቻለሁ። አቦ ተነስ፣ አልሰማ። ስንት ተረግጠናል። ይቀልዳል እንዴ? አዎ ተነስ። ያ አሁን በአደባባይ ነው። ስንት ተቀጥቅጠናል። ሀቁ ከወጣለት በኋላ ነው የተነፈስኩት። ሀቁ ወጥቶለታል። ሊከሰው የፈለገው እዮዳብ እውነት ይዞ መጣ። ደውሎ አጣርቶ
እውነት ይዞ መጥቷል የፍራኦልን። ተመስገን ተመስገን፣ ያ ተመስገን። ለብቻዬ ስቀጠቀጥበት የነበረው እውነት ኢዮዳብ ስንት ደረጃ የተደረሱ ኢዮዳብ ሀቅ ይዞ መጣና እኔ ራሱ ዛሬ ኢዮዳብ ከነጫማው ነው የሚተኛው እንቅልፍ። እኔ ራሱ ይቅርታ ጠየቅኩት ጌታን። እኔ ራሱ ኢዮዳብን ይቅርታ ጠየቅኩ እውነት ስላወራ። የደውሎ ቼክ አድርጎ ኢዮዳብ ለራሷ ለቴምር ነው ያሰማት። አረ ይሄ የተከፈለው ይሄ ነው፣ ይሄው የተለያየ ሰው ነው የደወልኩት ብሎ አውጥቶ ሀቅ ተናገረና I was very happy። አሁንም እላለሁ በቴዲ አዋሳና በፊራ እንትን ያለውን ነገር ምንም እኛ ወንድማማቾች ናቸው፣ ሰላም ይፈጠራል። የነሱ ብዙም ክፉ የሚነጋገሩ ሰዎችም አይደሉም። ያ እውነት ያሸንፋል። ከስንት ጊዜ በኋላ እውነት ወጣ። ከስንት